አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና እየተከበራችሁ ቻናል የተከታዮች እንዴት ናቸው? ሰላም ናችሁ ወይ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሸር ላይክ እያደረጋችሁ አበረታቱኝ ማለት ነው። ዛሬ ጁምአ ነው። ጁምአን ያሳለፍኩት ከቤተሰብ ጋር ነበረ። ታውቃላችሁ ሁልጊዜም ጁምአን ቤተሰብ ጋር ነው የምናሳልፈው ማለት ነው። እና ውዶችዬ ሸር እና ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ ደግሞ ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ የደወል ምልክቱን እየነካችሁ ቤተሰብ ሆኑኝ እላለሁኝ ውዶችዬ። ሁልጊዜም ጁማ በየሳምንቱ ምናልባት በሆነ አጋጣሚ ውስጥ ካልሆነ በስተቀር ጁማን ሁልጊዜም በየሳምንቱ ቤተሰብ ጋር ነው የማሳልፈው ማለት ነው። ያው ታውቃላችሁ ጁማ ደስ የሚል እንትን ነው ቀን ነው። በጣም ደስ የሚል በቃ አለ አይደል ከጠዋት ጀምሬ ዝግጁ ይሳረግበት የምውለው ነው። እና ዛሬ ምን አልኩኝ መሰላችሁ ቤተሰብ ጋር ዳቦ ልጋግር እኔ ወደ ክሽን መግባት አለብኝ ምናምን አልኩኝ። ከዛ ወደ እቃ ቤት ገብቼ እንደምታዩኝ ዳቦ ልጋግር ዱቄቴን በምታዩት መልኩ በትልቅ ወንፊት ነበረ ስነፋ የነበረው። ከዛ ሳየው እንትን አላለልኝም። ምን አደረግኩኝ በትንንሽ ወንፊት አለች ማለት በቃ ጥቅጥቋ በጣም እንትን ያለች ናት እና ቆንጅዬ ናት። ከዛ በሷ መንፋት ጀመርኩኝ ማለት ነው። ሰብሪና ዝጋ እንደምታዋት ከስር ስሬ እየሄደች ነበረ። ያው አከየዋ ቤት አያቷ ቤት ስትሄድ በጣም ተቀብጣለች። ምን እንደምላቸው ራሱ አላቅም። እጅ የሚያነሳትን በዛም በዝም ስለሚበዛላት ነው መሰለኝ በጣም እንትን እያለች ነው። እዚጋ ስትረብሸኝ አባቷን መጥቶ እየወሰዳት ነበረ። ከዛ እኔም ዝጋን ቆሜ ወዝ እንዳትመጣ በሩን ዝጋልኝ ምናምን እያልኩት ነበረ። ምክንያቱም ወይ እቃ አነሳለሁኝ ብላ ሽንኩርት ሸልፍ ደግሞ በጣም ትሳፈጣለች እና ይጫናታል። እኔ ያላያትም ስራ ላይ ነኝ ምናምን አልኩት። ከዛ ወሰዳት እያለቀሰች እኔ ጋ ልሁን እያለች ሄደች። ዙሮ አልቀረላትም። በምታዩት መልኩ ዱቄቴን ነፋሁኝ የምፈልገውን ያክል በቃ ቤት ከሄድኩኝ ያለውን ሰራርች ምናልኩኝ በቃ እርግፍግፍ አድርጌላቸው ነው የምመጣው። የሆነ ደስ ይለኛል ለምን እንደው አላውቅም። እዛ ሂጄ ምግብም የሆነ ነገር ሰራ ደስ ይለኛል ማለት ነው። እስኪ የሁላችሁም እንትን ከሆነ ባህሪ ከሆነ ኮሜንት ላይ ያስቀምጡልኝ ማለት ነው። እና በነገራችን ላይ ከዚህነት አልበልጥም። ዜዷ በጣም ጎበዝ ናት። ምግብ ስትሰራ ማንኛውንም ነገር ስታድርግ ከፍጥነት ጋር ነው። በጣም ጎበዝ ናት። በጣም ትለያለች ማለት ነው። ያው የእኔ ደግሞ ፍጥነት ላይ ያን ያክል አይደለም። እሷ ግን በጣም በጣም ነው የምትፈጥነው ከምነግራችሁ በላይ ማለት ነው። በደቂቃ ነው የሆነ ነገር ስትሰራ ከጽዳቷ ከፍጥነቷ ከሁሉ ነገር በቃ ምን ያሟላች ናት በጥቅሉ ማለት ነው። ያው እህቴ ናት እና ላሞግስ ብዬ ሳይሆን አንዳንድ ሰው ያው ታውቃላችሁ ባህሪውም ሆኖ ከፍጥነቱ ከንጽህናም ካሉት ነገሮች ላይ እንትን ያለ ነው። እና እኔ ደግሞ ፍጥነት ተፈጥሮ የሆነ ቀስ ብዬ በዝግታ መስራት ነው የሚመቸኝ ማለት ነው። ለምን እንደሆነ አላውቅም። እና በምታዩት መልኩ ዱቄቴን የምፈልገውን ያክል እንትን አልኩኝ ነፋሁኝ ማለት ነው። ከዛ ምንድነው የማደርገው ዘይት አድርጋለሁ፣ ጫው፣ ትንሽ ስኳር አድርጋለሁኝ፣ ጥቁር አዝሙድ አድርጋለሁኝ። በመጀመሪያ ግን ምንድነው የማደርገው እዚህ ጋር ያወጣሁት ሳህን ላይ ለብቻ ካሜራውን አድርጌ ከዛ የምፈልገውን ያክል ካሜራ አድርግና በንትን ውሃ አድርጌ እመታዋለሁኝ። ስኳር ጨምሬ እና ዘይት ማለት ነው። ጫው ግን ሳቡካ ነው የምጨምረው። ከዛ ውሃ አድርግበታለሁ። ውሃ ካደረግኩበት በኋላ ዱቄት እጨምርበታለሁ የተወሰነ ካሜራው ላይ ካደረግኩኝ በኋላ በማንኪያ ነካካዋለሁኝ። ዘይት ጨምራለሁኝ። ከዛ በኋላ በማንኪያ ነካካውና ምንድነው የማደርገው ስኳር እዚህ ላይ እጨምርበታለሁ። ምክንያቱም ስኳር ቶሎ ስለማይሟሟልኝ የተወሰነ ስኳር በሲኒ ጨመርኩኝ ማለት ነው። ዱቄቱን ያው የሚበቃኝን ሁልጊዜም ስለምጋግር እዛ ስሄድ የሚበቃኝን ልክ ስለማውቅ በዛ ልክ ነው ያደረግኩት ማለት ነው። ሁለት ጊዜ የሚደፋው ነው ሁለት ጊዜ የምጋግረው ያክል ነው ያደረግኩት ማለት ነው። ካሜራውን እዚህ ጋር በምታዩት መልኩ እንደዚህ አደረግኩት። ከዛ እዚህ ጋር ምንድነው ካሜራ ትንሽ አነሰው ጨመርኩበት። ምክንያቱም ዱቄቱን ከዚህ ጋር ቀነስ አድርጌ የተወሰነ ልክ እንደ እርሾ አድርጌ አስቀምጥና የተወሰነ ደቂቃ ከዛ ቡካዋለሁ። ለምን መሰላችሁ እንደዚህ የማደርገው ካሜራው አይነግርም። ካሜራ ብዙ ጊዜ እኔ ዳቦ ጋር አንድ ላይ ሳቦካው ካሜራው የሆነ የመንገር ባህሪ ያመጣብኛል ማለት ነው። ስለዚህ ለብቻው ግን ሞክሩት። በጥቅሉ ካሜራው አሁን ለምሳሌ ለካሜራው ብላችሁ ሌላ ባኔላ ምናምን ሌሎች ነገሮች ከምትጠቀሙ
እንደዚህ አድርጉና ለብቻ እርሾ ወይም እርሾውን ብቻ ማድረግ ትችላላችሁ። እርሾውን ለብቻው ውሃ አድርጋችሁ የምትጨምሩት ነገር ካለ ለምሳሌ ዘይትና ስኳር የምትጨምሩ ከሆነ እነሱንም በአንድ ላይ አድርጋችሁ ታስቀምጡታላችሁ እርሾ ጋር ማለት ነው። የተወሰነ ደቂቃ ያክል ከዛ ታቦኩበታላችሁ ዱቄታችሁን። ያኔ አይነግርም። ወይም ደግሞ ልክ እኔ እንደማደርገው የተወሰነ ዱቄት አድርጋችሁ ካሜራውን ከመታችሁት በኋላ የተወሰነ ዱቄት አድርጋችሁ ለብቻ አስቀምጣችሁ ከዛ ለተወሰነ ደቂቃ ከድናችሁ ታስቀምጡትና በኋላ ላይ ዱቄታችሁን ጨምራችሁ ማብካት ትችላላችሁ ማለት ነው። ያ ማለት የካሜራ እንትኑ በቃ የሆነ ምንም አይነግርም። በጣም ቆንጆ ነው፣ ሞክሩት ነው የምለው በጥቅሉ ማለት ነው። እና እስከ መጨረሻው ይዩልኝ፣ ሸር አድርጉልኝ፣ ላይክም አድርጉልኝ። አሁን እዚህ ጋር ከዳድኜ እስከተወሰነ ደቂቃ ያክል እርሾዬ እስከሚነሳ ድረስ እኔ እንትን እላለሁ። ልብሴ ጋር ተረጭቶብኝ እየጠረኩ ነበረ እዚህ ጋር። አሁን ወዶቼ በምታዩት መልኩ ካሜራ ኩፍ ብሎ ተነስቶልኛል። የጨመርኩትም ዱቄት እንትን ብሏል። ከዛ እዚህ ጋር ምንድነው የምጨምረው? ጫውና እንትን እጨምራለሁ። ምንድነው ጥቁር አዝሙድ ማለት ነው። ከዛ ምንድነው የማድርገው? እርሾዬን እዚህ ጋር ያቦካሁትን ከላይ አድርጋለሁኝ ማለት ነው። ጥቁር አዝሙድ በነገራችን ላይ ዳቦ ላይ በጣም እወዳለሁ፣ ይመቸኛል። እናንተስ? ከዛ ያው የዳቦ ቅመም ቢኖር በጥቅሉ ቆንጆ ነበረ። ያው የዳቦ ቅመም ስላልነበረ ጥቁር አዝሙድ ብቻ ነው የጨመርኩት። አሁን እዚህ ጋር እንደምታዩት ያንን መጀመሪያ ላይ በጥብጫ ያኖርኩትን ከእርሾ ጋር እንደዚህ ሳድርገው ዋው መሻላ ስታወኩት ራሱ በጣም ቆንጆ ነው። ዳቦ ስትጋግሩ በነገራችን ላይ አንዳንድ ሰው ያሻል፣ አንዳንድ ሰው ደግሞ አያሽም። እኔ አላሽም። በቃ እንደባለቅ ብቻ ዱቄቱ በደንብ እንዲዋሃድልኝ ነበር ያደረኩት እንጂ እሽት ምናምን አላደረኩም። ያው የፈለገ ማሸት ይችላል። እኔ ግን ዳቦ ስጋግር ሁልጊዜም አላሽም። ምናልባት የመጥበሻ ዳቦ ወይ አምባሻ ነገር ስጋግር ያንን አሻለሁኝ። በመጥበሻ በትንሿ መያዣ ያላት መጥበሻዋ አለች አይደለ? በእሷ ስጋግር ማለት ነው። ይሄን ግን ሙሉ ዝም ብዬ እንደ ዲፎ እያደረግኩ ስለሆነ የምጋግረው አላሽም። ልክ በቶን ወይም ደግሞ በፓትራ እንደሚጋገረው ዳቦ ልክ እንደዛ አድርጌ ነው የማቦካው ማለት ነው። በምታዩት መልኩ በቃ እንትን አልኩት፣ ዱቄቱን አዋሃድኩት። አሁን እስከሚወካልኝ ድረስ ለተወሰነ ሰዓት ከድኜ ያስቀምጠዋለሁ ማለት ነው። ያው ሰዓቱ ይመሻል፣ መሽቶ ነው እርግጠኛ ነኝ የሚወካው። ምክንያቱም ከሰዓት በኋላ ያኔ 11 ሰዓት ተኩል አካባቢ ላይ እንደዛ ነበረ ስራ የጀመርኩት፣ ወደ ክሽና የገባሁት ማለት ነው። ሆኖም ያው ተጋግሯል ማለት ነው ውዶቼ። አሁን እዚህ ጋር እንደምታዩት ጨረስኩኝ። ያቦካሁት ለተወሰነ ደቂቃ ተዋለሁ። ማነው ለተወሰነ ሰዓት፣ ደቂቃ ሳይሆን ለተወሰነ ደቂቃ ተውኩት። ሰዓት ቦክቷል። እንደምታዩት ሽታውን ቆንጆ ነው። ካሜራው አይሸትም ነበረ። እዚጋ ይሄንን የዳቦ መጋገሪያ ወይም ደግሞ ይሄ ማንኛውንም ነገር ወጥ ትሰሩበት አላችሁ፣ ስጋ ነገር ምናምን በጣም ቆንጆ ነው። ጠይቃችሁ ነግሬያችኋለሁ ማለት ነው ውዶች። አሁን እዚጋ ለሁለት ነው የማድርገው እንደነገርኳችሁ የምፈልገውን ያክል ለሁለት እንዲሆን አካፈልኩት ወደዚህ ጋር እና እዛ እንትኔ ላይ ያለው። ከዛ እንደዚህ በተን በተን አድርጌ እስከ ጥግ ድረስ እንዲሆን አድርገዋለሁ። ዘይት ምናምን አልቀባሁትም። ራሱ ዘይት አይፈልግም፣ ምንም አይፈልግም። ቆንጅዬ ነው። ማንኪያ ምናምን ብረት ነገር መንካት የለበትም፣ ምክንያቱም የመጫር ነገር ስለሚያመጣ ተጠንቀቁ ማለት ነው። ከዛ ዝጋ ዳቦዬን እንደምታዩት በሰለ። አሁን ገለበጥኩት ማለት ነው ውዶችዬ። ምክንያቱም ያው የስሩ ሲበስል በእንትን ነው መገልበጥ የምችለው። ወደ ትሪ ላይ ገለብጠውና ከዛ ወደ ክዳን ላይ አድርጌ በምታዩት መልኩ ገለበጥኩት ማለት ነው። እዚጋ አወጣሁት። መሻላ ዋው የሆነ ዳቦ ነበረ፣ የመጀመሪያው ዳቦ። ሁለተኛው እስከሚበስል ድረስ በቃ ይሄንን አላስቻለኝም እና በምታዩት መልኩ ቆረስኩት እላቸዋለሁኝ። እና ዝጋ በደንብ አልኩ። ተቆረሰኝም ነበር። ሰብሪናም ተኝታብኝ ነበርና ዝያት። ከዛ በምታዩት መልኩ ዳቦዬን ቆርሼ መቅመስ ጀመርኩ እላቸዋለሁ። የዛሬው ውሎዬ በዚህ መልኩ ነበር፣ በእናቴ ቤት ማለት ነው። የኔ ውድ ሰብሪና እንቅልፍ ርር አድርጓታል። ሞክሩት፣ መሻላ በጣም ቆንጆ ዳቦ ነው እላቸዋለሁኝ። ያው መጥበሻ በሉት በነገራችን ላይ ወጥ መስራት ትችላላችሁ። ስጋ ነገሮችን ምናምን የፈለጋችሁትን ምግብ መስራት ትችሉበታላችሁ። ኤሌክትሪክ ነው። ከውሃ ብቻ እንዳይገባበት ወደ ውስጥ ሲታጠብ ማጠብ ይቻላል፣ ግን ወደ ውስጥ እንዳይገባበት ብቻ ጥንቃቄ ማድረግ ነው። በጣም ወሳኝና ቆንጆ እቃ ነው። ግዙት፣ ተጠቀሙት እላለሁ ማለት ነው። የዛሬው ውሏችን በዚህ መልኩ ነበረ። ከተመቻችሁ ሼርና ላይክ አድርጎ፣ እንዲሁም ደግሞ ቤተሰብ ያልሆናችሁ ወደ እናንተ ጋር ማንኛውም ቪዲዮ እንዲደርስ
ቤተሰብ ሁኑን እላለውኝ። ዛሬ ጁምአ አመሻሻችን በእናቴ ቤት ይሄን ይመስል ነበረ ላለሁ ውዶችዬ። በሌላ ቪዲዮ እንገናኝ። ጥያቄ ካላችሁ አስቀምጡ፣ ሀሳብም ካላችሁ አስቀምጡ። በሌላ ቪዲዮ እንገናኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።